ሰላም ጤና ይስጥልኝ። ዛሬ ሁላችንም ልናውቀው የሚገባ እጅግ በጣም ወሳኝ በሆነ የጤናና የውበት አርዕስት ላይ እንወያያለን። ሁላችንም ወጣት ውብና ያማረ ቆዳ እንዲኖረን እንመኛለን። ነገር ግን አንዳንዴ ሳናውቀው በዕለት ተዕለት ህይወታችን የምናደርጋቸው ቀላል የሚመስሉ ልማዶች ቆዳችንን ያለ ዕድሜው እንዲያረጅ፣ እንዲጨማድድና ውበቱንም እንዲያጣ ያደርጉታል። በዚህ ቪዲዮ ውስጥ በሚሊዮን የሚቆጠሩ ሰዎችን ፊት ያለ ዕድሜው እያበላሹ ያሉ 10 መጥፎ ልማዶችን በዝርዝር እንመለከታለን። ቆማችሁ ልታስቡባቸውና ዛሬውኑ ልታቆማቸው የሚገቡ ወሳኝ ነጥቦች ስለሆኑ እስከ መጨረሻው ድረስ በትኩረት አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ያለ ዕድሜ እንድናረጅ ማለትም ፊታችን እንዲሸበሸብ የሚያደርገው የፀሐይ መከላከያ ክሬምን ወይንም ሰንስክሪን አለመጠቀም ነው። የመጀመሪያውና ዋነኛው መጥፎ ልማድ የፀሐይ መከላከያ ክሬም አለመጠቀም ነው። ብዙዎቻችን የፀሐይ መከላከያ የምንጠቀመው በጣም ሞቃት በሆኑ ቀናት ወይም ደግሞ ወደ ውጪ ለስራ ስንወጣ ብቻ ሊሆን ይችላል። ነገር ግን እውነታው ደመናማ በሆኑ ቀናት አልፎ ተርፎም በቤት ውስጥ መስኮት አጠገብ ሆነን ስንቀመጥ ከፀሐይ የሚመጡ አልትራቫዮሌት ጨረሮች ቆዳችንን በቀላሉ ያጠቁታል። እነዚህ ጨረሮችም የቆዳችንን ጥንካሬና ወጣትነት የሚጠብቀውን ኮላጅን የተባለውን ፕሮቲን በከፍተኛ ሁኔታ ይሰብሩታል። በዚህም ምክንያት ፊታችን ላይ መስመሮች፣ ያለ ዕድሜ መሸብሸብ እናም ጥቁር ነጠብጣቦች በፍጥነት እንዲወጡ ያደርጋል። ስለዚህ ዕድሜያችን ምንም ይሁን ምን ቆዳችን እንዳያረጅ በየቀኑ የፀሐይ መከላከያ መጠቀም ፍጹም ሊዘነጋ የማይገባው ልማድ ነው። ሁለተኛ፣ በቂ ውሃ አለመጠጣት። ሁለተኛው ትልቅ ስህተት ደግሞ ለሰውነታችን በቂ ውሃ አለመስጠት ነው። ቆዳችን ትልቁ የሰውነታችን ክፍል እንደመሆኑ መጠን ተፈጥሯዊ ውበቱንና ጥንካሬውን ለመጠበቅ የማያቋርጥ እርጥበት ያስፈልገዋል። በቂ ውሃ በማንጠጣበት ጊዜ ቆዳችን ይደርቃል፣ ይሻክራል፣ እንዲሁም የመለጠጥ አቅሙ በእጅጉ ይዳከማል። ይህ በሚሆንበት ጊዜ በፊታችን ላይ የሚወጡ ጥቃቅን መስመሮችና ስንጥቆችም በቀላሉ ጎልተው እንዲታዩ መንገድ ይከፍታል። ቆዳችሁ ሁሌም የለመለመ ወጣትና ጥራት ያለው ሆኖ እንዲቆይ ከፈለጋችሁ ውድ የፊት ክሬሞች ላይ ከማተኮራችሁ በፊት ውሃ በበቂ ሁኔታ መጠጣትን የዕለት ተዕለት ልማድ ማድረግ ይኖርባችኋል። ሶስተኛ፣ የተቀነባበሩ ስኳሮችን በብዛት መመገብ። ሶስተኛው ቆዳችንን በፍጥነት እንዲያረጅ የሚያደርገው ልማድ ጣፋጭ ምግቦችንና የተቀነባበሩ ስኳሮችን በብዛት መመገብ ነው። ብዙዎቻችን ስኳር ለሰውነት ክብደት መጨመር ወይም ደግሞ ለስኳር በሽታ ብቻ መንስኤ የሚሆን ይመስለናል። ነገር ግን ለቆዳ መሸብሸብም ዋነኛው ጠንቅ ነው። ስኳር በደማችን ውስጥ ካሉ ፕሮቲኖች ጋር ሲዋሃድ ግላይኬሽን የተባለ ኬሚካላዊ ሂደትን ይፈጥራል። ይህም ሂደት ቆዳችን እንዳይላላና እንዳይጨማደድ የሚረዱትን ኮላጅንና ኢላስቲን የተባሉ ህዋሳትን ያደክማቸዋል። ጥንካሬያቸውን ሲያጡ ደግሞ ቆዳ በቀላሉ መሰባበርና ማርጀት ይጀምራል። ስለዚህ ወጣትነታችሁን ለመጠበቅ የምትወስዱትን የስኳር መጠን መቀነስ የግድ ይላችኋል። አራተኛ፣ በቂ እንቅልፍ አለማግኘት ወይንም የእንቅልፍ እጥረት። አራተኛውና ብዙዎቻችን የምንዘነጋው ልማድ በቂ እንቅልፍ አለማግኘት ነው። በምንተኛበት ጊዜ ሰውነታችን እረፍት ብቻም ሳይሆን የሚያደርገው ቆዳችን ራሱን የሚያድስበትንና አዳዲስ ሴሎችንም የሚያመርትበትን ወርቃማ ሰዓትን የሚሰጥ ነው። በቂ እንቅልፍ በማናገኝበት ጊዜ ግን ሰውነታችን ይህንን የማደስ እድሉን ያጣል። በተጨማሪም ኮርቲሶል የተባለውን የጭንቀት ሆርሞን በከፍተኛ መጠን ማምረት ይጀምራል። ይህም ሆርሞን ደግሞ የቆዳችንን ልስላሴና ወጣትነት የሚያጠፋ ሲሆን በአይን ስር መጥቆርን እናም የፊት መጨማደድን ያስከትላል። ስለዚህ ውብ ቆዳ እንዲኖረን በየቀኑ ከ7 እስከ 8 ሰዓት ጥሩ እንቅልፍ መተኛት ፍጹም ሊታለፍ የማይገባው ጉዳይ ነው። አምስተኛ፣ በሆድ ወይንም በጎን መተኛት። አምስተኛው ልማድ የአተኛኘታችን ዘይቤያችን ነው። ብዙዎቻችን በሆዳችን ተደፍተን ወይንም በጎናችን ፊታችንን በትራስ ላይ አስደግፈን መተኛት ደስ ይለናል። ነገር ግን ይህ ልማድ ለሰዓታት ያክል በፊታችን ስስ ቆዳ ላይ ከፍተኛ ጫናና እንዲሁም ግፊትን ያሳድራል። ፊት በየቀኑ በትራስ ላይ ተጭኖ ሲቆይ በጊዜ ሂደት የማይጠፉ የፊት መስመሮችንና መሸብሸቦች እንዲፈጠሩ ምክንያት ይሆናል። በተለይም በአይንና በአፍ ዙሪያ ያሉ ቆዳዎች በቀላሉ እንዲጨማደዱ ያደርጋቸዋል። ለፊት ቆዳ መሸብሸብ በጀርባ መተኛት ቢመከርም ይህ አተኛኘት የማንኮራፋት፣ ለአተነፋፈስ ችግር ወይንም የጀርባ ህመም ላለባቸው ሰዎች እንዲሁም ለነፍሰ ጡር እናቶች ሌላ የጤና ጠንቅ ሊሆን ይችላል። ስለዚህ በጀርባችሁ መተኛት የምትችሉ ሰዎች ከጉልበታችሁ በታች ትንሽ ትራስ በማድረግ የአከርካሪ አጥንታችሁን ጤንነት ጠብቁ። በጀርባ መተኛት የማይመቻችሁ ወይንም የጤና ችግር ያለባችሁ ደግሞ
በጎናችሁ ስተኙ የፊት ቆዳን የማይሸበሽቡ ማለትም ለስላሳ የሆኑ የሐር የትራስ ልብሶችን በመጠቀም ፊታችሁን ከእርጅና መከላከል ትችላላችሁ ማለት ነው። ስድስተኛ ጎጂ ልማድ ሜካፕ ሳያስለቅቁና ፊትን ሳይታጠቡ መተኛት። ስድስተኛው ቁጥር ላይ የምናገኘው እጅግ አስከፊ ልማድ ማታ ከመተኛታችን በፊት ፊታችንን አለመታጠብ ወይንም ሜካፕን ሳያስለቅቁ መተኛት ነው። በቀን ውስጥ በፊታችን ላይ የሚቀቡ መዋቢያዎች ብቻም ሳይሆን በአየር ላይ ያሉ አቧራዎችም፣ ኬሚካሎችና የተለያዩ ቆሻሻዎች ከፊታችን ተፈጥሮ ይዘት ጋር ይደባለቃሉ። ማታ ሳይታጠቡ መተኛት ደግሞ እነዚህ ሁሉ ቆሻሻዎች ሌሊቱን ሙሉ የቆዳ ቀዳዳዎችን እንዲደፍኑ ያደርጋቸዋል። ቆዳችን ማታ ማታ ራሱን ማደስና መተንፈስ ሲገባው ቀዳዳዎቹ በመደፈናቸው ምክንያት ከፍተኛ ጭንቀት ውስጥ ይወድቃል ማለት ነው። ይህም ደግሞ ለብጉር መውጣት፣ ለፊት መድረቅ እናም ኮላጅን በፍጥነት እንዲሰበር በማድረግ ያለ ዕድሜ መሸብሸብን ወይንም ማርጀትን ያስከትላል ማለት ነው። ስለዚህ ምንም ያክል ቢደክማችሁ እንኳን ፊታችሁን ታጥባችሁ መተኛት ለቆዳችሁ የምታደርጉት ትልቁ ስጦታ ነው። ሰባተኛ ፊትን ከመጠን በላይ መታጠብና በኃይለኛ ሳሙና መፈግፈግ። ሰባተኛው ስህተት ፊትን ከመጠን በላይ መታጠብ ወይንም በኃይለኛ ኬሚካል በተሰሩ ሳሙናዎች ፊትን አጥብቆ መፈግፈግ ነው። ብዙዎቻችን ፊታችንን በታጠብን ቁጥር ንጹህና ጤናማ የሚሆን ይመስለናል። ነገር ግን ቆዳችን ራሱን ከኢንፌክሽንና ከድርቀት ለመከላከል የሚያመርተው ሴበም የተባለ ተፈጥሯዊ ዘይት አለው። ፊታችንን በቀን ውስጥ በተደጋጋሚ ስንታጠብ ወይንም ሻካራ በሆኑ ጨርቆችና ሳሙናዎች ስንፈገፍገው ይህንን ጠቃሚ የተፈጥሮ ዘይት ሽፋን ሙሉ በሙሉ እናጠፈዋለን። በጊዜ ሂደት ቆዳችን ከመጠን በላይ ይደርቃል፣ ይሰነጠቃል፣ እንዲሁም ራሱን ለመከላከል ሲል የሚቆጣ ይሆናል። ይህም የቆዳ መቆጣት ደግሞ የቆዳን መከላከያ ግንብን በማዳከም ለቀደምት እርጅናና ለመሸብሸብ በሩን ይከፍታል ማለት ነው። ስለዚህ ፊትን በቀን 2 ጊዜ ለስላሳ በሆነ ማጽጃ ወይም ደግሞ በክሊንሰርና በለስላሳ ውሃ መታጠብ በቂ ነው። ስምንተኛ ጎጂ ልማድ ለረጅም ሰዓት ስክሪን ማለትም ስልክና ኮምፒውተርን ማየት። ስምንተኛውና በቴክኖሎጂ ዘመን ሁላችንንም እያጠቃ ያለ ልማድ ለረጅም ሰዓት የሞባይል ስልክን፣ ኮምፒውተርን ወይንም የቴሌቪዥን ስክሪኖችን መመልከት ነው። በነገራችን ላይ የዚህ ጉዳት አይን ላይ ብቻ አይደለም። ከነዚህ ዲጂታል ስክሪኖች የሚወጣው ብሉ ላይት የሚባለው ሰማያዊ ጨረር ልክ ከፀሐይ እንደሚወጣው ጨረር ሁሉ ወደ ቆዳችን በጥልቀት የመግባት አቅም አለው። ይህም ጨረር በቆዳችን ውስጥ ኦክሲዴቲቭ ስትረስ የተባለ ጎጂ ሂደት እንዲፈጠር በማድረግ የቆዳን ወጣትነት የሚጠብቁትን ህዋሳት ያጠፋቸዋል። በተጨማሪም ስልክ ስንመለከት አንገታችንን ደፍተን ለሰዓታት መቆየታችን በአንገት ዙሪያ ያሉ ቆዳዎች በፍጥነት እንዲያረጁና መስመሮች እንዲሰሩ ያደርጋል። ስለዚህ ከስክሪን የምናሳልፈውን ሰዓት መገደብ ወይንም የቆዳ መከላከያዎችን መጠቀም ቆዳችንን የሚታደግ ይሆናል ማለት ነው። ዘጠነኛ ፊትን በተደጋጋሚ በእጅ መንካትና ማሸት። ዘጠነኛው መጥፎ ልማድ ፊታችንን በተደጋጋሚ በእጃችን መንካት ወይም ደግሞ አይናችንን በኃይል ማሸት ነው። እጃችን በቀን ውስጥ የተለያዩ ነገሮችን ስለሚነካ በርካታ ባክቴሪያዎችና ቆሻሻዎችን ያስተላልፋል። ይህም ደግሞ ለፊት መቆጣትና ለብጉር መፈጠር ምክንያት ይሆናል። ከዚህ በላይ ግን በተለይ በአይናችን ዙሪያ ያለው ቆዳ እጅግ በጣም ስስና ስስ በመሆኑ ምክንያት ለጉዳት በጣም ቅርብ ነው። አይናችን ሲያሳክከን ወይንም ሲደክመን በኃይል ስናሸው ወይም ደግሞ ፊታችንን በእጃችን ስንደግፈው በቆዳ ስር ያሉትን ጥቃቅን የደም ስሮችና የኮላጅን መዋቅርን በቀላሉ እናፈርሳቸዋለን። ይህም ተደጋጋሚ ግጭትና መጎተት በአይን ዙሪያ ያሉ ጥቃቅን መስመሮች እናም ደግሞ መሸብሸቦች በጣም ቀድመው እንዲወጡ ያደርጋቸዋል ማለት ነው። አስረኛና በስተመጨረሻ የምናየው ስር የሰደደ ጭንቀት ነው። አእምሯችን እናም ደግሞ ቆዳችን በቀጥታ የተገናኙ ናቸው። በምንጨነቅበት ጊዜ ሰውነታችን ኮርቲሶል የተባለውን የጭንቀት ሆርሞንን በከፍተኛ መጠን ያመነጫል። ይህም ሆርሞን በቆዳችን ስር ያሉትን የደም ስሮች እንዲጠቡ ስለሚያደርጋቸው ለቆዳችን እድገትና ወጣትነት ፍጹም አስፈላጊ የሆኑትን ኦክሲጅንና አልሚ ምግቦች ወደ ፊት ቆዳ እንዳይደርሱ ይከላከላል ማለት ነው። በተጨማሪም ጭንቀት የቆዳን ተፈጥሮ የመከላከል አቅም ስለሚያዳክም ቆዳችን የለመለመ መልኩን አጥቶ የገረጣ የዛለ እናም ደግሞ በፍጥነት የተሸበሸበ እንዲመስል ያደርገዋል ማለት ነው። ስለዚህ ቆዳችሁ ውብ እንዲሆን ከፈለጋችሁ አእምሯችሁን ከጭንቀት ነፃ ማድረግና ሰላማችሁን መጠበቅ ወሳኝ ነው። ስለዚህ እንግዲህ እነዚህ የተመለከትናቸው 10 ጎጂ ልማዶች በከፍተኛ ሁኔታ ቶሎ እንድናረጅና እንዲሁም ቆዳችን ማለትም የፊት ቆዳችን እንዲሸበሸቡ የሚያደርጉ ማቆም ያለብን ጎጂ ልማዶች ናቸው ማለት ነው። እንግዲህ ቆዳችን ያለ ዕድሜው እንዲያረጅና ውበቱን እንዲያጣ የሚያደርጉ 10 መጥፎ ልማዶች እነዚህ ናቸው።
ወጣት ብሩህና ጤናማ ቆዳ እንዲኖረን ውድ የሆኑ መዋቢያዎችን ከመግዛታችን በፊት እነዚህን የዕለት ተዕለት ስህተቶችን ማስወገድ ይቀድማል። ዛሬውኑ በቂ ውሃ በመጠጣት የፀሐይ መከላከያ በመጠቀም እንቅልፋችንን በማስተካከልና አእምሯችንንም ከጭንቀት ነፃ በማድረግ የቆዳችንን ወጣትነት መጠበቅ እንችላለን። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። የእናንተ ላይክ ቪዲዮ ለብዙ ሰዎች እንዲደርስ ትልቅ አቅም ይሆነዋል። እንዲሁም ደግሞ ለጓደኞቻችሁና ለቤተሰቦቻችሁም ሼር በማድረግ የቆዳቸውን ጤንነት እንዲጠብቁ እርዷቸው። በቪዲዮ ላይ ያላችሁንም አስተያየት ወይም ደግሞ በቀጣይ እንድሰራበት የምትፈልጉም ርዕስ ካለ በኮሜንት መስጫው ላይ አስፍሩልኝ። እያንዳንዱን ኮሜንታችሁን አነበዋለሁ። በሚቀጥለው በሌላ ድንቅና አስተማሪ በሆነ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።